ጥያቄው ግን እዚህ ቲክቶክ ላይ ላሉ ኦርቶዶክሳውያን ጌታን ተቀበል ብለህ ትለዋለህ ወይ ነው ጥያቄው። ወንጌል ትሰብካላችሁ አትሰብኩም? እሱን እንመጣበታለን። ምን ማለት ነው? ዲቤት ሲደረግ ከኦርቶዶክሳውያን ጋር ዲቤት በሚገባበት ሰዓት ዲቤት ወንጌል አይደለም ወይ? ወንጌል ነው እኮ እየተነገረ ያለው። ግን ምንድን ነው የሚደረገው? የትሪኒቴሪያን አማኞች ናቸው እነዚህ። ቀደምት ቤተ ክርስቲያን ናቸው። ክርስቶስን ያውቃሉ። በትሪኒቲ የሚያምኑ ናቸው። በተለይ እዚህ ቲክቶክ ላይ ያሉ ኦርቶዶክስና ካቶሊኮች የትኛውን ነው የማያውቁት? እኛ የምናውቀው እነሱ የማያውቁት ነገር ምን አለ? የቤተ ክርስቲያን አባቶች ቢባል ቃሉ ቢባል ምኑ ቢባል በደንብ አብጠርጥረው የሚያውቁ የሚረዱ ናቸው። ልዩነቶች አሉን። አዎ ልዩነታችን ላይ ዲቤት ነው የምናደርገው። ያ ፖለሚክስ ይባላል ነው። ዲቤት እናደርጋለን። ዲቤት በምናደርግበት ሰዓት ዊች ሚንስ ምን ማለት ነው? ማይን ኢዝ ቤረር እኮ እያልን ነው አይደለ? እዛ ልዩነታችን ላይ ዲቤት ስናደርግ እኔ ጋር ያለው ነገር የተሻለ ነው ብለን ነው የምናሳየው። እሱም ዲቤት ሲያደርግ እኔ ጋር ያለው ነው የተሻለ ነው የሚለው። ስለዚህ የተሻለ የሆነው ኮንቨርት ያስደርጋል። ኮንቨርት ነው የሚደረገው። ይህንን በምሳሌ እዛ ቴሌግራም ላይ ለእኛ ልጆች አስቀምጫለሁ። አንድ የአርሴናል ተጫዋች የነበረ ሰው ማንቸስተር ኦፈር ቢያደርግለት፣ ጥሩ የሆነ ነገር ኦፈር ቢያደርግለት ኮንቨርት ያደርጋል። ኮንቨርት አደረገ ነው እንጂ ያ የሚባለው አስቀድሞ ተጫዋች አልነበረም አይባልም። አስቀድሞ ክርስቲያን አልነበረም አይባልም። ልክ እንደዛ ነው እንትን ያስቀመጥኩት ማለት ነው። ኦርቶዶክሶች ክርስቲያን አይደሉም፣ ካቶሊኮች ክርስቲያን አይደሉም የሚለውን ክሌም በጣም ሀይሊ ሪጀክት ነው የማደርገው። ይሄንን ማንም ምንም ቢል ማለት ነው ኦርቶዶክሶች ክርስቲያን አይደሉም፣ ካቶሊኮች ክርስቲያን አይደሉም የሚለውን ክሌም ሪጀክት ነው የማደርገው። ስለዚህ ምንድን ነው የምናደርገው? ፖለሚክስ እንሰራለን፣ ልዩነታችን ላይ እንወያይበታለን፣ እንነጋገርበታለን፣ ዲቤት እናደርግበታለን። ዲቤት የምናደርገው ምንድን ነው? እኔ ጋር ያለው የተሻለ ነው ነው እኔ ጋር ያለው የተሻለ ሆኖ ካየ ኮንቨርት ነው የሚያደርገው። ተጫዋች አልነበረም እንደማይባለው ሁሉ ክርስቲያን አለ። ምክንያቱም የቤተ ክርስቲያን ትምህርታችን እንደዛ አይደለማ። የእኛ ፕሮቴስታንት ከበር መልስ ፕሮቴስታንት የሆነ ሁሉ ድኗል አንልም። የእኛ ቪዚብል እና ኢንቪዚብል ቸርች ነው። ዊች ሚንስ ኢንቪዚብል ቸርች ማለት ካቶሊክ ውስጥ የዳኑ የጌታ የሆኑ በጎች አሉ ብለን ነው የምናምነው። ኦርቶዶክስ ውስጥ የዳኑ የጌታ የሆኑ በጎች አሉ ብለን ነው የምናምነው። ፕሮቴስታንት ውስጥ የዳኑ የጌታ የሆኑ በጎች አሉ ብለን ነው የምናምነው እንጂ ፕሮቴስታንት ሁሉ ድኗል ብለን አናምንም። እንደዚህ አይነት ትምህርት የለንም። ስለዚህ እኔ እንደዛ ነው ማያቸው። ሜንላይን ክርስቲያን ናቸው። በጣም ሲኒየሪቲ ሊከበር ይገባል። ሲኒየሮች ናቸው ለእኛ። እኛ 16ኛው ሴንቸሪ ላይ የመጣ ነው። ሲኒየርን ማክበር አለብን። በፕሮቴስታንት ውስጥ የማየው በጣም ትልቁ ጉድፈት ሲኒየሮቻችንን አናከብርም፣ እርስ በራሳችን ራሱ ማለት ነው። ሲኒየሮች ናቸው፣ ለክርስትናው ቀደምት ናቸው፣ ሊከበሩ ይገባል። ክርስቲያኖች ናቸው። ልዩነት አለን፣ አንድ የሚያደርገን ነገር አለ። ልዩነት ደግሞ አለን። አንድነታችንን አንድ በሚያደርገንን ነገር በማይጎዳ መልኩ ልዩነታችን ላይ ዲቤት እናደርጋለን። ዲቤት ግን የምናደርገው ልክ አዲስ ጌታን እንደሚያውቅ ጌታ እንዲቀበል ሳይሆን እኔ ጋር ያለው እዚህ ልዩነታችን ጋር እኔ ጋር ያለው ቤረር ነው የምንለው፣ የተሻለ ነው ብለን ነው የምናሳየው። የተሻለ ሆኖ ካመነ ወይም የሚያምኑ ሲኖሩ ኮንቨርት ሊያደርጉ ይችላሉ ከኦርቶዶክስ ወደ ፕሮቴስታንት። የኦርቶዶክሱ ደግሞ እሱ ጋር ያለው ነገር የተሻለ ነው። አሁን ለምሳሌ ከኦርቶዶክስ ጋር እኛ ሉትራኖች ዲቤት ብናደርግ በትሪኒቲ ልናደርግ አንችልም። በክርስቶሎጂ የጠለቀ ነገር እንደዚህ የከረረ ነገር ሊደረግበት አይገባም ብዬ ነው የማምነው። በሳክረመንት ላይ አሁን ከኦርቶዶክስ ጋር ምን አይነት ዲቤት ልንገባ እንችላለን እኛ ሉትራኖች? ግን እነሱ አሁን ደግሞ እኛ ጋር የተሻለ አንድ ነገር አለ ብለው ሊያቀርቡ ይችላሉ። ምን ስልጣነ ክህነት፣ አፖስቶሊክ ሰክሴሽን እኛ ጋር አለ ሊለው፣ እዛ ላይ እኛ ጋር የተሻለ አለ ኮንቨርት አድርጉ ብለው ያንን ዲቤት ሊገቡበት ይችላሉ። ገብቷቸዋል። ልዩነታችን ጋር እነሱ ጋር ያለ የተሻለ በሚመስለው ነገር ዲቤት ይገቡበታል። እኛ ጋር ባለው ደግሞ የተሻለ በሚመስለው ነገር ዲቤት እንገባበታለን እንጂ ልክ ጌታን እንደማያውቅ ሰው፣ ክርስቲያን እንዳልሆኑ ሰው፣ ምንም እንደማያውቁ ሰው ጌታን ተቀበሉ ተብሎ ልክ ለሙስሊም እንደሚሰበከው አፖሎጀቲክስ እንደሚሰራው ኦርቶዶክስ ላይ ሊሰራ አይገባም። ከኦርቶዶክስ ጋርና ከካቶሊክ ጋር ያለን ፖለሚክስ ነው መሆን የሚገባው እንጂ አፖሎጀቲክስ አይደለም። አፖሎጀቲክስ ከክርስትና እምነት ውጭ ያሉትን ክርስትናን ዲፌንድ ለማድረግ የሚሰራ ነው። ሙስሊሞች ላይ እንትኖች ላይ ምንድናቸው እነዚህ ቡዲዝም፣ ጁዲዝም ምናምን የተባሉ የተለያዩ ኢቲስቶች ምናምኖች ላይ የሚሰራ ነው። ክርስትናን ዲፌንድ ለማድረግ የሚሰራ ነው እንጂ ወንጌል አይሰበክም የሚል አይደለም ንግግሬም ሀሳቤ። ወንጌል የማትሰብክ ቤተክርስቲያንማ የክርስቶስ ቤተክርስቲያንም አይደለችም፣ ማርኳ ነው። ወንጌል ለሁሉም ነው የሚሰበከው። እዚህ ቲክቶክ ላይ ያሉት አጥሬዋለሁ እኮ አስምሬዋለሁ።
የምድሪቱን ብዙም ስለማላውቀው እኔ በነበርኩበት ጊዜ ምድሪቱ ላይ እንዳስቀመጥኩት ነው። ወደ ሀረር ድሬዳዋ አካባቢ ፈጫሳ የሚባል አለ፣ ጨሌ የሚባል አለ፣ ጠቋር የሚባል አለ፣ ወሰንጋላ የሚባል አለ። እሱን የሚያመልኩ አሉ፣ እሱን የሚከተሉ አሉ፣ እሱን ለእሱ የሚቀድሙ አሉ። እነሱ ጌታን አያውቁትም። እነሱ ስማቸው ኦርቶዶክስ ብቻ ሊሆን ይችላል። ኦርቶዶክስ ቤተክርስቲያን ፈቅዳላቸውም አይደለም፣ እውቅና ሰጥታ አይደለም። እነሱ አያውቁትም ጌታን። በአጋንንት ስርዓት ውስጥ ነው ያሉት። ለእነሱ ከዛ ስርዓት ነፃ እንዲወጡ ወንጌል ሊሰበክላቸው ይገባል። ኢየሱስ ያድናል ተብሎ ሊሰበክላቸው ይገባል። እዚህ ጋር ግን ቲክቶክ ላይ አሁን ለአኬ ጌታን ተቀበልለው ነው፣ ለመምህር በረከት ጌታን ተቀበልለው ነው። ይሄ ኢንሰልት ነው። ኢንሰልት ማድረግ ብዬ ነው እንትን ብለው ምንድን ነው የማደርገው? ልዩነቴን ነው በዲቤት ማሳየው። ልዩነታችን ላይ ዲቤት አድርጋለሁ። ማይን ኢዝ ቤረር የሚለውን አሳያለሁ። እነሱም ዲቤት ሲያደርጉ የእነሱ ቤረር እንደሆነ ያሳዩናል። የትኛው ቤረር እንደሆነ ካመነበት ያ ሰው ኮንቨርት ያደርጋል ማለት ነው። ኮንቨርት ማድረግና ልክ እንደ አዲስ ሙስሊምን ጌታ ተቀበል፣ ጌታን የማያውቁ ሰዎች ጌታን ተቀበል ተብሎ እንደሚሰበከው ጌታን ተቀበል ተብሎ አይባልም ነው እዚህ ቲክቶክ ላይ ያሉት። በተለይ በደንብ የሚያውቁትን ዲቤት እያደረጉ ያሉት የአባቶችን ትምህርት መጽሐፍ ቅዱስን በደንብ አብጠርጥረው እያወቁ ያሉትን እዚህ ቲክቶክ ላይ ያሉትን ብዬ አጥብቤ አስቀምጫለሁ እዛ ቦታ ላይ ማለት ነው። ይኸው ነው። የኔንም መልስ። ኦኬ ጥሩ። አሁን ዴቭ መልሷል። በዚህ ዛሬ ለመጨረሻ ጊዜ ነው ዴቭ የምትመልስ። ሌላ ጊዜ ማንሳት መመለስ አይጠበቅብህም። ለመጨረሻ ጊዜ ይሄንን እንትን ሪካርዱ እንትን ፖስት እናደርገዋለን እና እዚህ ላይ ጥያቄ ካለ ከኑ ቀጥል። ኖ መጀመሪያውን አልተመለሰም። እኔ ጥያቄ ቅድም የጳውሎስ መልእክትን ጠቅሻለሁ። ጳውሎስ ከዚህ ወደዚህ ልዩ ወንጌል እንዳትሄዱ እያለ የሚያስጠነቅቀው ምኑን ነው? ልዩ ወንጌል ከኑ እሱ አሁን ዲቤት ነው። ይሄ ዲቤት ነው። አይ ቆይ ከናን ቆይ እንትን እያለ ያለው ከኑ እኩል ካወራን አንደማመጥ። ቆይ አንዴ ዴቭ አስቼ ነው አይ ቲንክ አስቼ ጋር እንትን ቢል ይሻላል። አስቼ የጠየቀው ከምን አንጻር ነው አስቼ የጠየቀው? እሱ አንተ ከነሆን እንትን ገብተህ የሆነ ይሄ ዲቤትም የሚመስል ነገር ነው የምታወራው። አስቼ ግን ከምን አንጻር እንደጠየቀው ዴቭን ይጠይቀውና ዴቭ ከምን አንጻር እንደመለሰ ደግሞ አይ ቲንክ አሁን መልሷል። በቂ የሆነው ግን ግልጽ ካልሆነ እንደገና ግልጽ ያደርገዋል። አስቼ እንዴት ነበር የጠየቀው መጀመሪያ? ቆይ ከናንሽ አንዴ ቆይ እኔ ልክ አሁን ከኒ ለምሳሌ ከካቶሊክ መውጣት ለምን አስፈለገ ብሎ ባለው አይነት ይህን ጠይቄዋለሁ ዴቭን። እንደዛ ከሆነ የማይሰበክ ከሆነ ይሄ ወንጌል ታዲያ እኮ ሉተር የዛን ጊዜ የሰበከው እኮ ለነዛ ለፖፖቹም ጭምር ነው ብያለሁ። አንድ ሁለተኛ እንደገና ደግሞ ለምሳሌ እኛ ሰውዬን አንስቼ ከሰኞ እስከ ዓርብ ሲኦል ይቆይና ቅዳሜና እሑድ ግን ገነት ሆኖ እንደገና ደግሞ ወደ ሲኦል ይሄዳል የሚሉት እኛ አራት አይናው ሰውዬ ኦርቶዶክስ ናቸው። እዚህ ቲክቶክ ላይም እንደ ምሳሌ ይመጣሉ። ለእነሱ ወንጌል አይሰበክም ወይ? ይሄን ነበር ጥያቄ የነበረው ማለት ነው። አንቺ ዴቭ እንደዚህ ነው አይደል ያልኩ? አይ ይሄንን ባለፈው እኔ አሁን አራት አይን ምናምን አላውቅም። እኔ አሁን ሌሎቹ የምትሉትን በሙሉ አላውቅም። እኔ የማውቀው እዚህ ቲክቶክ ላይ ያሉትን እነ አኬን እነ ጋዲሳን እነ መምህር በረከትን ነው የማውቀው። አሁን ሌሎቹ ምናምን ከዛ ምናምን የምትሉት እኔ አላውቃቸውም። እኔ ብዙዎቹን አላውቅም። ስለ ሌሎቹ መናገር አልችልም። እኔ ንግግሬ እዚህ ቲክቶክ ላይ ያሉት ኦርቶዶክሶች ነው። ምክንያቱም አያቸዋለሁ፣ ያላቸውን የቃል ብስለት አያለው፣ የአባቶችን ላይ ያላቸው መረዳት አያለው፣ አየዋለሁ ያላቸውን ነገር ማለት ነው። እና እዚህ ቲክቶክ ላይ ያሉትን ነው እያልኩ አጥብቤ የተናገርኩት። ለምን ምድሪቱ ላይ ረጅም ዓመት ሆነኝ ከወጣው። አሁን ያለውን ነገር አላውቀውም። በፊት የማውቀውን ግን ተናግሬያለሁ። አንተም አስቼ ሀረር ስለሆንክ በሀረር አካባቢ ድሬዳዋ አካባቢ ይሄ ፈጫሳ፣ ቴቴሉላ፣ ወሰንጋላ፣ ጠቋር ምናምን የሚባል የሚያመልኩና ያንን እንትን ቢሎ ለእነሱ ወንጌል ሊሰበክ ይገባል ብያለሁ። ግን አሁን አራት አይን ያልከው እኔ ምንም እንደሆነ አልገባኝም። ምንድን ነው አራት አይን አልገባኝም። እኔ አላውቅም ሌሎቹን ማለት ነው። ያ እኛ አገልጋይ ናቸው፣ የታወቁ አገልጋይ ናቸው፣ የኦርቶዶክስ ማለት ነው። እኚህ ሰው ማለት ነው። እኚህ ሰው እንግዲህ ለህዝቡን ይህን ትምህርት የሚያስተምሩት ምንድን ነው? ይህን ትምህርት የሚያስተምሩት ቅዳሜና እሑድ ሰንበት ካደረጋችሁ በምድር ላይ ሲኦል እንኳን ብትገቡ ከዛ ማለት በሌላ አቅጣጫ
ፍሬያማ ስላልሆኑ በስራ ስላልዳኑ ሲሆን የሚገቡት ግን ቅዳሜና እሑድ ሰንበት አድርጋችሁ ስለነበረ ይሄ የታወቁ ሰው ናቸው። ዴብዬ ምሳሌ የሰጠውኝ ይኸው ታውቃቸዋለች። አንቺው ማለት በየቀኑ ቪዲዮ የሚሰራላቸው ናቸው። የታወቁ ቤተክርስቲያን ሹመት የሰጠቻቸው ናቸው። 4 አይነት ተብለው ማለት ምሁር ናቸው እሳቸው የቤተክርስቲያን የሃይማኖት አበው ማብራሪያ አላቸው። ኮመንታሪ ያ እና እኚህ ሰውዬ እንዴት ነው ወንጌል የማይሰበክላቸው የሚል ነበር የዛለታን ጥያቄ። 1 ሁለተኛ ከኔ ቅድም እንዳለው ታዲያ እነ ሉተርስ እንትን ያደረጉት ለእነሱ አይደለም ወይ? ለጳጳሶቹ ሁሉ ወንጌል አልተሰበክም ወይ? ለምን ወጡ የሚል ጥያቄ ጠይቄ ነበር። እና እንግዲህ ምናልባት አለመግባባትም ሊሆን ይችላል ዴቫ። ስለዚህ እስቲ አሁን ደግሞ የበለጠ ደግሞ አሁን እኔ 3ም 10ም ደቂቃ ወስደህ የበለጠ ሁላችንም እየሰማ አሁን እኔ ደግሞ አሁን እንትን እየተሸረክሸረ ነው አሁን ዴቭ ከሚለው ተነስቼ ማለት ነው። ኦኬ እኔ አሁን አኬን ጌታን ተቀበል ብለው እኔ ያቃል ብዬ ነው ማምነው፣ ግን አንዳንድ ነገሮችን እከራከረዋለሁ የሚል ከሆነ እና ነገር ግን ለሌላው ህዝብ ግን እንዴ መሰበክ አለበት የሚል ከሆነ እንግዲህ እኔ እንትኔን እቀይራለሁ። ዴቪ የሀሳቤን ይዛለታ እኔ እናንተ የተወያየንበትን ሀሳቤን እቀይራለሁ የበለጠ ደግሞ ግልጽ እንዲሆን እኔ አብሬ መሆን ነው የምፈልገው እኔ እንደምታውቀው ማለት ነው። እና ሁሌ ከሚነሳ ደግሞ የበለጠ ዛሬ ግልጽ አድርግልን። የከኔንም አብረህ ገላትያ ላይ ለምሳሌ እነዛን ሰዎች ወንጌል እኮ የሰበከ እንዴ እየተረገመ ነው እያለ እንዴት ነው ፈቀቅ ያላችሁት ብሎ መልሶ ወንጌል ላይ ሰበካቸው እነዛን ሰዎች። እና ይህንንስ እንዴት ታየዋለህ?